ሳወርድ ወዳጄ የምለው ጌታ ትናንትም ኢየሱስ ዛሬም ኢየሱስ ነገም ኢየሱስ ሁልጊዜ
ሲያስደነግጠኝ አይቻለሁ። ስለዚህ ብዙ ጊዜ ዘመርኩ ማንነት ገርሞኝ ማቆም አልቻልኩ ማምለኬ ቀጠልኩ በምድር ላይ ብዛት ባህር ቀለም ሆኖ ያንተ መልካምነት አለኝ ቃላት ትልቅ ነብዬ አዳኝ ነብዬ ንጉሥ ነብዬ አምላክ ነብዬ ላዜምልህ ሃሌሉያ መች ዘነጋሁት የትናንቱን ነገር ከሞቴ መትረፌ አያልቅም ቢነገር በአደባባይ ልቆም ያረክቡት ላውራ የት ደርስ ነበር ባልሆን ካንተ ጋር መች ዘነጋሁት የትናንቱን ነገር ከሞቴ መትረፌ አያልቅም ቢነገር በአደባባይ ልቆም ያረክቡን ላውራ የት ደርስ ነበር ባልሆን ካንተ ጋር ትናንትን ባንተ አልፌ ከጨካኙ ከአውሬው ተርፌ ሳልሰጋ ልኖር በደጅህ ለዛሬ መትምክትያ ትናንትን ባንተ አልፌ ከጨካኙ ከአውሬው ተርፌ ሳልሰጋ ልኖር በደጅህ ለዛሬ ጌታ እንዳንተ ያለ ለኔ የለ ጌታ እንዳንተ ያለ ለኔ የለ ጌታ እንዳንተ ያለ ለኔ የለም በታቴን እውጃለሁ ለጠላቴ ያስመለጠ በድካማነቴ ኢየሱስ ነው የእናንተ ማን ነው? ኢየሱስ ነው የኔ ኢየሱስ ነው የገነነ አሜን 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 ኢየሱስ ነው ኢየሱስ ነው የገነነ አሜን አሜን አሜን። እንደ እግዚአብሔር ያለ ማንም የለም። መዳን ደግሞ በማንም የለም። ከሰማይ በታች
ለሰው ልጆች የተሰጠ ስም ክርስቶስ ኢየሱስ ብቻና ብቻ ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘለዓለሙ ሕያውና ያው ነው፣ አይለወጥም። ክብር ሁሉ ለእግዚአብሔር ይሁን። በዓለም ዙሪያ ላላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? ክብር ሁሉ ለእግዚአብሔር ይሁን። በሕይወት በዕድሜያችን በዘመናችን በመኝታም በመነሳትም በመግባትም በመውጣትም ከሚታይ ከማይታይ ከክፉ ፍላጻ ሁሉ ጠብቆ እንደገና እርሱን ልናመልክ በቃሉ ስር ቁጭ ብለን ከእግዚአብሔር መለኮታዊ ከሆነው ከማያልፈው መንፈስ ለሚጠቅመን ልብ ልንለው እግዚአብሔር ለእኛ ላዘጋጀልን ለዚች ቀን እንደገና ዕድሜና ይህን ጊዜ ስለሰጠን ክብሩን ሁሉ ጠቅልሎ እግዚአብሔር አምላካችን ይውሰድ። ሁላችሁንም በጌታ ሰላም እላችኋለሁ። ይህ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማኅበርተኞች ነው። ወንጌል ክርስቶስ ነው። ከዳዊት ዘር የመጣ ከሙታን በመነሳት በእግዚአብሔር ኃይል የእግዚአብሔር ልጅ ስለሆነው ስለ ክርስቶስ ኢየሱስ ነው ወንጌል። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬም እንግዲህ እግዚአብሔር ድንቅ ጊዜ ይሰጠናል። ቅዱሳኖች ጌታ ይባርካችሁ። ባለፉት 2 ሳምንቶች ሼር ያደረጋችሁ እንደገና ወደዚህ ህብረት የተቀላቀላችሁ ሰብስክራይብ የሚያደረጋችሁ በየሳምንቱ እግዚአብሔር በሰጠን ጸጋ ከእርሱ የሆነው በደረስንበት በመመላለስ ከኛ አልፎ ለሌሎች እርስ በርሳችሁ ተጽናኑ ስለሚል በመጽናናት በማሳሰብ የእግዚአብሔር ቃል በመገሰጽ ልብ እንድንል ዘመኑን ጊዜውን እየዋጀን ከዓለም ካለው ከተለያየ በውጭም በውስጥም በእግዚአብሔር ቤትም በውጭም በዓለምም የሚሆነውን እሱም በመረዳት ዕለት ዕለት አምላካችንን በመንፈስ ቅዱስ እርዳታ ካለኔ ምንም ልታደርጉ አትችሉም ስላለ ለመቅረብም ይሄንንም ለመስማትም ወደ እግዚአብሔር ቤትም ለመሄድም ለመተኛትም ለመነሳትም ለሁሉ ጸጋና ጉልበት ኃይል ዘመን የሰጠን አምላካችን ጌታችን ክርስቶስ ኢየሱስ ነው። ክብር ሁሉ ለስሙ ይሁን። ዛሬ ደግሞ እንግዲህ ካለፈው 2 ሳምንት ያው እናውቃለን። የመጀመሪያው ዛሬ 3ኛ የተያዘው የመጨረሻውን ነው የምንመለከተው። የመጀመሪያው የነበረው ሐዋርያ ቅዱስ ጳውሎስ እኔ ከሰው ሁሉ የምበልጥ ኃጢአተኛ ነኝ ብሏል። ከሰው ሁሉ የምበልጥ ኃጢአተኛ ነኝ። ክርስቶስን፣ ቤተ ክርስቲያንን፣ ቅዱሳንን እቃወም ነበር፣ አሳድድ ነበር። ሳላውቅ ነው ያደረግኩት። ለዛ ምሕረትና ቸርነትን አገኘው፣ ተገለጠልኝ ክርስቶስ። ስለዚህ እኔ የኋላዬን ሁሉ ትቼ የአባቶችን ወግ ትቼ የብሉይ ኪዳንን በሙሉ ነገር ትቼ ለወገኖቼ እቀናለሁ። ይሄንን ክርስቶስን የተሰቀለውን እሰብካለሁ በሚል እንደውም ደግሞ እኔ በእናንተ መሃል ስኖር ኢየሱስን ያውም የተሰቀለውን ከእርሱ በስተቀር ምንም ነገር እንደማላውቅ ተረድቻለሁ። በቃ ይሄ ነው ያለኝ ብሎ እንደተጋደለ ተመልክተናል። ባለፈው ሳምንት ያየነው ምንድነው? እንግዲህ
የኪዳኑ ሕዝብ ሕግም ነቢያትም ለአባቶች ለተመረጠው ለአብርሃም ኪዳን እንደሆነና እነሱም ደግሞ እግዚአብሔርን በማሳዘናቸው ሕግም ቢሰጣቸው ሕጉ ኃጢአታቸውን ገለጠው። ሕግ ኃጢአትን ገለጠ። ሕግ ሳይመጣ ኃጢአት አይታወቅም። ሕግ ሲመጣ ግን ኃጢአትን ገለጠ። አትመኝ ባይል ሕጉ መመኘት ምን እንደሆነ አናቅም አለ ጳውሎስ። ስለዚህ ሕጉ ኃጢአትን ስለገለጠ ሕጉን መፈጸም ስለማይችል ሰው በሥጋው ሕግን አጋዥ ሆነ። ሕጉ መስራት ጀመረ። ኃጢአት ከአዳም የወረስነውም ኃጢአት አለ፣ ውርስ ኃጢአት አለ። በሥጋችን ደግሞ ምናረጋቸው ኃጢአት አለ እና ያንን ሥራ ሥጋችን በምኞት በተለያየ ነገር በመፈጸም ሕጉን ያግዝ ጀመር። ሕጉ ምን ሥራውን እንዲፈጽም። ሕጉ ምንድነው? ንጹሕ ነው፣ የእግዚአብሔር ሕግ ነው። ነገር ግን በሕጉ የመጣው ያንን ባለመፈጸም ኃጢአት ኃይል አገኘ። የኃጢአት ደሞዙ ደግሞ ሞት ሆነ፣ የዘላለም ሞት ሆነ። እንግዲህ የእግዚአብሔር ሐሳብ በብሉይ ኪዳን በትንቢተ ዳንኤል ላይ ዳንኤል በባቢሎን ምርኮ ልብ በሉ በግዞትም ሆኖ በባቢሎን ባለበትም በግዞትም ሆኖ መጽሐፍን ይመረምር እንደነበረና በዳንኤል መጽሐፍ ላይ እግዚአብሔር ይሄ መጽሐፍ ዝጋው ይዘጋ፣ የትንቢት መጽሐፍ ነው፣ ብዙ ነገር የያዘ ነው፣ ዝጋው ብሎት እንደዘጋ ከዛ በኋላ በነቢያት በነገስታት በተለያየ መንገድ እግዚአብሔር ተናግሮ ዘመኑ ሲደርስ ወደ አዲስ ኪዳን ከመምጣቱ በፊት በብሉይ ኪዳንና በአዲስ ኪዳን መካከል 500 ዓመት የዝምታ ዘመን እግዚአብሔር ያልተናገረበት ነቢያት የሌሉበት የእግዚአብሔር ቃል የነቢያት ቃል ብርቅ በሆነበት ዘመን 500 ዓመት የዝምታ ዘመን ነበር። በዛ የዝምታ ዘመን ሰዎች በቅናትም ይሁን በመልካምነትም ይሁን በተለያየ ሃይማኖት ብዙ መጽሐፍን ጽፈዋል። ነገር ግን መንፈስ ቅዱስ ያላለው ማለት ነው። መንፈስ ቅዱስ የሌለበት ብዙዎችን ያሳተ መንፈስ ነው። ይሄ ብዙዎችን የሚያስመስል ልዩ ወንጌል ነው አለ ጳውሎስ። ይሄ ልዩ ወንጌል ነው አለ። መንፈስ ቅዱስ የሌለበት ክርስቶስ የበላይ ያልሆነበት ሁሉ ልዩ ወንጌል ነው፣ የሚያናውጣችሁ የሚያስታችሁ ወንጌል ነው ብሏል። እና ያንን መጽሐፍ በዳንኤል መጽሐፍ ይዘጋ ካለ በኋላ ዘመኑ ሲደርስ እግዚአብሔር ከሴት በመንፈስ ቅዱስ ከቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስ እንደተወለደ ተወልዶም በምድር ላይ አድጎ ወንጌል እንደሰበከ ስለ ሰው ልጆች በደል ኃጢአት በመስቀል ላይ እንደሞተ በሦስተኛው ቀን እንደተነሳ እንዳረገ በአብ ቀኝ እንደተቀመጠ እናውቃለን። ነገር ግን በራእዩ መጽሐፍ ላይ ትልቁ ምስጢር የነበረው ያ የተዘጋ መጽሐፍ መከፈቱ ነው። የሕይወት መጽሐፍ ነው። እንደውም በራእይ መጽሐፍ ላይ ስናይ የተዘጋ መጽሐፍ አይቶ ዮሐንስ እጅግ ምርር ብዬ አለቀስኩ አለ። በቃ ይሄ መጽሐፍ ካልተከፈተ ዋጋ የለኝም አለ። በቃ ምንም በምድር ላይ ያለ ሰው ፍጥረት ከአባቶች ከአብርሃም ጀምሮ ወይንም በቃ ብሉይ ኪዳንን በሙሉ ይዞ ዮሐንስም እስከ ፍጥሞ ደሴት በዘይት ተቀቅሎ እስከወደቀበት ድረስ ብቻውን በፍጥሞ ደሴት ሆኖ በራእይ ይሄንን ነገር ሳይ ዋጋ የለንም ማለት ይሄ መጽሐፍ ካልተከፈተ። ነገር ግን ሲያለቅስ ከሽማግሌዎች አንዱ አታልቅስ አለው። አታልቅስ፣ ከአብ ዘንድ የተዘጋውን መጽሐፍ ይወስድ ዘንድ መጽሐፉን ይከፍት ዘንድ ይተረትር፣ ማኅተሞቹንም ይተረትር ይከፍት ዘንድ
ተችሎታል። የታረደው በግ ታርዷልና በደሙ ከነገድ ከቋንቋ ከተለያየ ዋጅቶ ለአባቱ መንግሥት ካህናት እንዲሆኑ አድርጓልና አታልቅስ አለው። ዮሐንስ ደስ አለው። ከዛ አየ በራእይ ያየው ምንድነው? ፀጉሩ ነጭ የሆነ ብርሃን የሆነ ደረቱ ወርቅ የሆነ ያንን አይቶ በቀኝ እጁ 7 ከዋክብትን በ7 መቅረጾች የሚመላለስ አይቶ ያንን ሳይ ወደቀ፣ እንደ ሞተ ሰው ሆንኩ አለ። በእግዚአብሔር ክብር ውስጥ ነው። ጌታ ኢየሱስ መሆኑን አላወቀውም ዮሐንስ። እጁን ጭኖበት ቀና ካደረገው በኋላ አይዞ ሞቼ ነበር አሁን ሕያው ነኝ አለው። አስታወሰው። ያ የሞትኩት ያ በመስቀል ላይ እኔ ነኝ፣ አሁን ሕያው ነኝ። ይሄንን 7ቱን መቅረጽ ያየኸው ይሄ የተፈታውን መልእክት በኢስያ ላሉት ለ7ቱ አብያተ ክርስቲያናት መልእክት ላከው ማለት ነው። የምንመለከተው ከነኚህ መልእክት ከተላከላቸው 7ቱ አብያተ ክርስቲያናት የጴርጋሞን ቤተ ክርስቲያን ጌታ ኢየሱስ ክርስቶስ ያለውን ነው። ምን አለ? ስሜን ጠብቀሃል፣ ሃይማኖቴን ጠብቀሃል የሚል መልእክት ነው። የማንን ሃይማኖት? የጌታ የኢየሱስ ክርስቶስን ሃይማኖት። ኢየሱስ ክርስቶስ በምድር ሲኖር ሃይማኖት ነበረው። ሃይማኖቱ ምንድነው? አብ የሰጠውን ትእዛዝ መፈጸም። ያ ለክርስቶስ ኢየሱስ ሃይማኖቱ ነው። ስለዚህ ምን አለ? ሃይማኖቴን ጠብቀሃል። በዚህ ሃይማኖት የማይጠብቅ ሰው ይሄንን ሃይማኖት ማለት የኢየሱስ ሃይማኖት ማለት ትምህርት ማለት ነው። ትምህርት፣ የወንጌሉ ትምህርት ያስተማረው። ይሄንን የማይሰማ የማይጠብቅ ሰው አምላክ የለውም። ነገር ግን ይሄንን የኔን ሃይማኖት ይሄንን ወንጌል የሚጠብቅ ሰው አብም ወልድም አሉት። ይሄንን ትምህርት ወደ እናንተ የማያመጣ የማያስተምር እናንተ ሰላምም አትበሉት አትቀበሉትም። ልዩ ወንጌል፣ የመናፍቃን ወንጌል፣ የሐሰተኛ ነቢያትን በተመለከተ እየተናገረው ነው። አይሁድ ሳይሆኑ አይሁድ ነን ያሉትን እንደለየህ፣ ሐሰተኛ ነቢያቶችንም እንደለየህ ሃይማኖቴን ጠብቀሃል። የማንን? የክርስቶስን ሃይማኖት ትምህርት ማለት ነው። ትምህርት ያንን በተመለከተ ነው ዛሬ የምናየው። ፔንቴኮስታል አማኞች አንድ አይነት አይደሉም። ካራስማቲክ ፔንቴኮስታሎችና ሪፎርሜሽን ተሐድሶ ወንጌላውያን አማኞች ከፔንቴኮስታል አማኞች ጋር ልዩነት አለን። ይህንን እንኳን ሳታውቅ እንዳትሞት። ሁሉም ፔንቴኮስት አንድ ክልል ውስጥ ነው ያሉት፣ በወንጌል ውስጥ ነው ያሉት። ነገር ግን ሪፎርሜሽን ተሐድሶ ወንጌላውያን እነ ሎንግዝሊን እነ ማርቲን ሉተር ሌሎቹም የቤተ ክርስቲያንን ተሐድሶ ያመጡት ከብሉይ ኪዳን ወደ አዲስ ኪዳን አዲስ ኪዳንን ሰው የሚድንበትን መንገድ በመንፈስ ቅዱስ የገለጡትና ካራስማቲክ ፔንቴኮስታሎች አሉ። ካራስማቲክ ፔንቴኮስታሎች ደግሞ የእግዚአብሔር ቃል የበላይ ሆኖ የማይገዛቸው ማለት ነው። ካራስማቲክ ፔንቴኮስታሎች የእግዚአብሔር ቃል የበላይ አይደለም። ቤተ ክርስቲያናቸውም የምእመን የክርስቶስ ሳይሆን የግለሰብ ነው፣ ተቋም አይደለም። ካራስማቲክስ ፔንቴኮስታሎች ተሐድሶ ወይንም ሪፎርሜሽን ወንጌላውያን አማኞች የእግዚአብሔር ቃል መንፈስ ቅዱስ የበላይ ነው። ቤተ ክርስቲያኗ የምእመን እንጂ
የክርስቶስ እንጂ የግለሰቦች ተቋም አይደለም። በዚህ ባለንበት ዘመን የምናየው ይህንን ነው። ግልጥ የሆነ የሚያራግቡ አብረው የሚሆኑ በትምህርት በሉት በሐሰተኛ ነቢያት በሉት የግለሰብ ተቋም እንጂ ሪፎርሜሽን የክርስቶስ ቤተ ክርስቲያን አይደለም። አገልጋዩ ቢያበላሽ፣ ሐሰተኛው ነብር ቢያበላሽ ተው የሚለው የሚያቆመው የለም። የግሉ ነው ቤተ ክርስቲያኑ፣ የምእመኑ የክርስቶስ አይደለም። በሪፎርሜሽን በወንጌላውያን አማኞች ወንጌል የእግዚአብሔር ቃል የበላይ ከሆነ በዛ ውስጥ የሚስት ወይንም በተለያየ መንገድ የሚወድቅ አገልጋይ ወይንም ሐሰተኛ ነቢይ በቤተ ክርስቲያን ሽማግሌዎች ይታገዳል፣ አርፎ ይቀመጣል። የሱ ድርጅት አይደለም። የቤተ ክርስቲያኗ ራስ ክርስቶስ ነው። ስለዚህ በካሪስማቲክ ፔንቴኮስታልና በሪፎርሜሽን ወንጌላውያን አማኞች ወንጌል ቃሉ የበላይ አዛዥ እንደሆነ በሚያምኑ መካከል ያለውን ልዩነት ነው ዛሬ የምንመለከተው። ክብር ሁሉ ለእግዚአብሔር ይሁን። ጥልቅ የሆነ ነገር ነው። እግዚአብሔር አምላካችን ቃል እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። ራሳችንን ብንመረምር ከወዴት እንደወደቅን ብናይ ወደ እውነተኛው ወደ መንፈስ ቅዱስ ወደ ቃሉ ወደማይቀረው ወደሚገለጠው ብርሃን እንመጣለን። አይደለም ጸጋው በእምነት አድኖኛል፣ ከእኔ የሆነ ነገር ምንም አስተዋጽኦ አላደረኩኝም። ከዳንኩኝ በኋላ በእምነት የማረጋቸው ነገሮች አሉ። እርሱ እኔን ከኃጢአት ለማዳን ያደረኩት አስተዋጽኦ ሳይሆን ስለአመንኩኝ የማረገው ነገር ነው። ስለዚህ በዚህ በዛሬው ሁኔታ ላይ የምናያቸው ጥቅሶች አሉ። ያንን በተመለከተ ነው። ክርስቲያን ነሽ። በሪፎርሜሽን ሰው የሚድነው በእምነት ነው ብለህ ነው የምታምነው ወይንስ በስራ ወይንስ በአባቶች ወግ ወይንስ በሕጉ ነው የምታምነው? ጌታን ትከተላለህ? እንግዲህ እሱ ነው የምንመለከተው። ሐዋርያቶች ሁሉን ጥለን ተከተልንህ አሉት። ሁሉን ጥላችሁ ነው የተከተላችሁኝ? እኔን? አዎ። ጌታ ኢየሱስ ሁሉን ጥላችሁ? አዎ። እኔን ማን ትሉኛላችሁ? ሁሉን ጥላችሁ ከተከተላችሁኝ እኔን ማን ነው የምትሉኝ ያለበትን ምስጢራዊ የዚህን ዓለም አምላክ ገዢ በካሪስማቲክ ፔንቴኮስታል እና በሪፎርሜሽን በተሃድሶ ወንጌላውያን ቤተ ክርስቲያን መካከል ያለውን አምላካዊ መናፍስታዊ አሰራር ለይተን ሕይወታችንና ነፍሳችንን እኛም ድነን ሌሎችን የምናድንበት ትንሽ ቃል ነው የምንካፈለው። አልነበረም ሀሳባችን፣ ብር ወርቅ አልነበረም ጭንቀታችን። ለጌታን የኖርነው ትናንትና ሕይወት ነው ለእኛ ክርስትና። ምን አለ አዲስ ነገር ታዲያ ሚያጓጓን ከኢየሱስ ወዲያ። እንጀራ አልነበረም ጭንቀታችን፣ ብር ወርቅ አልነበረም ሀሳባችን። ለጌታን የኖርነው ትናንትና ለእኛ ክቡር ዛሬ ክርስትና። ምን አለ አዲስ ነገር ታዲያ ያሳርፍ ከኢየሱስ ወዲያ። የለም የለም አዲስ ነገር የለም፣ የለም የለም አዲስ ነገር የለም። አንድ ያሳርፎናል ይንገስ መድኃኒዓለም። አንቱ መባሉንም አይተነዋል፣ ቆንጆ ሚስት አግብተን አይተነዋል፣ ልጆችንም ወልደን አይተነዋል፣ ትልልቁን መድረክ አይተነዋል። ግን የእግዚአብሔር መገኘት ከሁሉ ይልቃል፣ ሰው ሚሮጥለትን ጉድፍ ነው ያሰኛል። ዳዊት እረኛ ነበረ፣ በገና እየደረደረ ለቤተ መንግሥቱ መድኃኒት ነበረ።
ዘገየ ከመስቀሉ ውጪ ሌላ ትምክህት አንሻም ብለናል ሳንታክት እሻለው ሌላ ምን እሻለው ይሽሩን ሆይ መኖሪያ የሚሆን ለዘለዓለም የጸና ግንብ የሆነ ያለው ብርቱ ስም እንደ እግዚአብሔር ማንም የለ ማንም የለ ማንም የለ ማንም የለ ይሽሩን ሆይ መኖሪያ የሚሆን ለዘለዓለም የጸና ግንብ የሆነ ያለው ብርቱ ስም እንደ እግዚአብሔር ማንም የለ ማንም የለ ማንም የለ ማንም የለ የዕድሜ ልክ መሻቴን ባጣው ባልገባበት ከዮርዳኖስ ማዶ አይኔም ቢንከራተት በምድር ምቾቴ እሱን አልመስልም ሰማኝ ሽሩን ሆይ እንደ እግዚአብሔር የለም አዎ እንደ እግዚአብሔር ያለ ዛሬም የለም የታለ ያለ ዛሬም የለም የታለ ይሽሩን ሆይ መኖሪያ የሚሆን ለዘለዓለም የጸና ግንብ የሆነ ያለው ብርቱ ስም እንደ እግዚአብሔር ማንም የለ ማንም የለ ማንም የለ። ክብር ሁሉ ለእግዚአብሔር ይሁን። ጌታ ይባርክ ወንድሜ። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምናምን ግን የእግዚአብሔር ኃይል ለማዳን ነው። የመስቀሉ ቃል የተሰቀለው ክርስቶስ እንጨቱ ሳይሆን በመስቀል ላይ የሚሰቀል በእንጨት የሚሰቀል የተረገመ ይሁን ብሎ ሕጉ የእግዚአብሔር ሕግ እርግማናችንን፣ ኃጢአታችንን፣ መተላለፋችንን በልጁ በክርስቶስ ኢየሱስ ደም አጥቦ ልጆች ያደረገን አምላክ ክብር ምስጋና ለስሙ ይሁን። በእውነት ነው እግዚአብሔር ለሰዎች ልጆች ያደረገው ቸርነት፣ ምሕረት ጥልቅ ነው አለ ሐዋርያ ጳውሎስ። ጥልቅ ነው፣ ወርዱም ቁመቱም ስፋቱም አይመረመርም አለ። በቃ አይደረስበትም። የእግዚአብሔር ፍቅር፣ እግዚአብሔር ይህን ፍቅር ያድለን። በምድር ላይ የጠፋው፣ በቤተ ክርስቲያን የጠፋው፣ በሰዎች ዘንድ የጠፋው ይሄ የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር የሚወደውን መለኮት ክርስቶስን ሰው አድርጎ በሰው አምሳል የፊተኛው አዳም አዳማዊ ምድራዊ ነው። ሁለተኛው አዳም ከሰማይ ነው። ከሰማይ የወረደ ወርዶም ወደ ሰማይ የወጣ ከሱ በስተቀር ማንም የለም። ሄኖክ እግዚአብሔር ወስዶታል። ኤልያስ በእሳት ተነጥቋል። ነገር ግን ምንጫቸው ምድራዊ ነው፣ ከምድር የተገኙ ናቸው። ይሄ ግን ፍቅር፣ ይሄ መዳኛ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም። ለሁሉ ቤዛ፣ አዳኝ፣ መካከለኛ፣ አማላጅ፣ አስታራቂ የሆነ ሁሉን በፍቃዱ ሁሉ በእርሱ ለእርሱ ከእርሱ የሆነ የሰው እጅ ደምና ሥጋ ኃጢአት የሌለበት ፍጹም ንጹሕ አድርጎ ያቆመው ማስተሰሪያ ክርስቶስ ኢየሱስ። ክብር ለእግዚአብሔር ይሁን። ይህንን ፍቅር በልባችን ያፈሰሰ እግዚአብሔር ልዩ ፍቅር ነው። ክብር ለእግዚአብሔር ይሁን። ወደ ቃሉ ከመግባታችን በፊት አጭር ጸሎት እናደርጋለን። ቅዱስና ሕያው ዘላለማዊ ጻድቅ እግዚአብሔር አባት ሆይ እናመሰግንሃለን። አባቶቻችን ለዚህ ወንጌል ነው ሕይወታቸውን የሰጡት።
ለታመኑበት እውነት እስከ መጨረሻው ድረስ ታምነው እነሆ አንተን ደስ ያሰኙ የቤተ ክርስቲያን እስከ ምጽአት ድረስ እንድትቆም ያደረጉት አዕማዶች 12ቱ ደቀ መዝሙር ሌሎችም በእውነትና በመንፈስ ያገለገሉት ለኛ የደረሰልን ዛሬ በውስጣችን ሁለት ውጊያ አለ። ስጋዊና መንፈሳዊ ውጊያ፣ የእግዚአብሔር ቃልና የዚህ ዓለም መንፈስ። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይቃወማሉ። የምትወዱትን ደግሞ ልታደርጉ አትችሉም አልከን። አባት ሆይ ይሄ የተሸከምነው ስጋ ለኃጢአት ያደላ ምኞት የገዛው ካንተ እንዳይለየን ዛሬ በቅዱስ ቃል በመንፈስ ተገናኘን። አባቶ እርዳን። እግዚአብሔር ሆይ የሚሰሙትን እውነት የሆነውን በመጨረሻ ላይ የሚገለጠውን እውነት ማናመልጥበትን ነገር ግን ቀን እያለ ዛሬ እግዚአብሔር ሆይ ይህንን የሕይወት እንጀራ ቆርሰ ስጠን። አባት ሆይ በስምህ የተቆረሰ ለእያንዳንዳችን በሚገባን በምንደርስበት የመንፈስ ቅዱስ ጸጋ አስተምረን። ይህንን የማይወድ የጠላት የጨለማ የዚህ ዓለም ገዢ ርኩሳን መናፍስት ሁሉ በስም ሥልጣን የታሰረ ይሁኑ። ጊዜውን ሰዓቱን እኔንም የምናገረውንም የሚሰሙኝን ቅዱስ መንፈስ ይርዳል። ጊዜውንም ሰዓቱንም ለአንተ አሳልፈን እንሰጣለን። በክብር በክርስቶስ ኢየሱስ ስም አሜን። የጠላት ሰራዊት ፈረስ ሰረገላ ቢያሽካካ ከኋላ ባህሩ ከፊታችን ሞልቶ ጓደት ምንም ጊዜው ቢከብድ የመከራው ብዛት ጊዜ ጉልበት ቢፈጅ አትቀደምም የእግዚአብሔር እጅ፣ አትቀደምም የእግዚአብሔር እጅ፣ አትቀደምም የእግዚአብሔር እጅ፣ አትቀደምም የእግዚአብሔር እጅ። አይቀደምም አይቀደምም እግዚአብሔር አይቀደምም አይቀደምም እግዚአብሔር አይቀደምም አይቀደምም እግዚአብሔር አይቀደምም። ጀንበር ተዘግዝግ ቢሻገር ከዳራ ጨለማን ቢጣራ ጉልበት ስሎ ደክሞ ተስፋ ቢሟጠጥም መታመን ቢያቅትም አይቀደምም እግዚአብሔር አይቀደምም አይቀደምም እግዚአብሔር አይቀደምም። የማቴዎስ ወንጌል ምዕራፍ 19 ከቁጥር 24 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። ጌታም ዳግመኛ እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀለዋል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። በዛን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግም ልደት የሰው ልጅ በክብር ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገዶች ትፈርዳላችሁ፣ በ12ቱም ዙፋን ትቀመጣላችሁ። ስለ ስሜ ቤታችሁን ወይንም ወንድሞቹን ወይንም እህቶቹን
ወይንም አባቱን ወይንም እናቱን ወይንም ሚስቱን ወይንም ልጆቹን ወይንም እርሻውን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምን ሕይወት ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችም ፊተኞች ይሆናሉ አላቸው። ክብር ለእግዚአብሔር ይሁን። የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ አይሰማም ነበር ከዓለም የሐዘን እንጉርጉሮ። ከጌታ ጋር ያከማቸው እርሱ ይሰበስባል፣ የያዘው የረዘዘው ሁሉም እርካታን ይሰጠው። ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ወርቅ አንጥፈው አልማዝ ደርበው ብርን ተንተርሰው ቢተኙትም የዕረፍት ጌታ ኢየሱስ ከሌለ የሰላም እንቅልፍ የለም። ጌታ እግዚአብሔር ቤትን ካልሠራ የሰው ድካም ከንቱ ነው። ዘለቄታ አለው ሰላምና በረከት ከእግዚአብሔር። ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ሃሌሉያ! የጌታ ስም ብሩክ ይሁን። ክብር ለእግዚአብሔር ይሁን ስለ ሕያው ቃሉ። እንግዲህ ሁላችንም የማቴዎስን ወንጌል ስናነብ ስለ ማቴዎስ ሁላችንም ስለምናቅ ማብራራት የሚጠበቅብኝ አይመስለኝም። ማቴዎስ በሮማውያን ዘመን ቀራጭ የገንዘብ ሚኒስቴር የነበረ የሚቀርጠውም ከወገኖቹ ከአይሁዶች እንደሆነ ከቀረጠው ገንዘብ ላይ ለራሱም እንደሚወስድ ደግሞ የተቀመጠበት ቦታ ከመቅደሱ ብዙ ሕዝብ ለአምልኮትም ሆነ ወደ ቤተ መቅደስ ሄደው በሚመለሱበት ጊዜ በከተማዋና በንግድ በኩል በተለይ በዛ ዘመን ቤተ መቅደሱ በለዋጮች፣ በቀራጮች፣ በገንዘብ ንክኪና በነጋዴዎች ቤቱ መቅደሱ የሞላበት ዘመን ነበርና ጌታ ኢየሱስ ክርስቶስ ወደዛ በሚሄድበት ጊዜ አግኝቶት ነው የጠራው ማቴዎስን። ማቴዎስ እንግዲህ ይህንን የጻፈበት ምክንያትና ደቀ መዛሙርቱም የጠየቁትን ጥያቄ ከሕያው ከእግዚአብሔር ቃል ነው ያነበብነው። ማቴዎስ በእርግጥ እንደ ቃሉ ሁሉን ጥሎ ነው የተከተለው። ማቴዎስ ስራውን ጥሎ ቀራጭነቱን፣ ግብር መሰብሰቡን፣ ያንን ነገር ካለበት ቦታ ተነስቶ ጌታን ተከትሎ አልተመለሰም። ጌታን ተከትሏል። ኢየሱስን ተከትሏል። ልብ በሉኝ፣ ኢየሱስን ተከትሏል። እነ ጴጥሮስንም ሌሎች እነ ያዕቆብንም እነ ማትያስንም እነ ፊልጶስንም ሌሎችንም ሁሉ ኢየሱስ ጠርቷቸዋል፣ ተከትለውታል። እዚህ ላይ ነገሮችን ለማሳጠር ኢየሱስን መከተል ኢየሱስ ማን እንደሆነ ማወቅ አይደለም። ኢየሱስን እንዲከተል ያደረጋቸው መለኮታዊ ኢየሱስ ራሱ ሲጠራቸው በጥሪ ውስጥ ና
ተከተለኝ የሚለው ቃል ሰማያዊ መለኮታዊ ጥሪ ነው። በሌላ ክፍል ሐዋርያ ጳውሎስ እንደማስተምረን በድንቅ አጠራሩ እግዚአብሔር በልጁ በክርስቶስ ኢየሱስ የጠራችሁ ብሎ ይላል። እግዚአብሔር ሰውን የሚጠራው በልጁ በክርስቶስ ኢየሱስ በኩል ነው። ኢየሱስን ማወቅና ክርስቶስን ማወቅ ልዩነት አለው። እነኚህ ደቀ መዛሙርትም መጨረሻ ላይ ያጋጠማቸው ጥያቄ ይሄ ነው። ዛሬ በክርስትና በተለያየ ሃይማኖት ውስጥ ያለ ቅድም እንዳነሳ ነው የሪፎርሜሽን ፕሮቴስታንቶችና ካሪስማቲክ ፔንቴኮስታሎችንም የምንለየው በዚህ ትምህርት ውስጥ ነው። ስለዚህ እነኚህ ኢየሱስ ክርስቶስን ተከትለውታል። ብዙ ነገር ድንቅ ታምራቶችን አይተዋል። ሁሉም ያላቸውን ነገር ጥለው ነው ሕይወታቸውን፣ ኑሯቸውን፣ ሰፈራቸውን ብዙ ነገር ጥለው ኢየሱስን ተከትለውታል። በድንቁ በሚሰራው በታምራቱ ተከትለውታል። ነገር ግን ጌታ ኢየሱስ ክርስቶስ ትምህርት በሚያስተምርበት ጊዜ ስለ ባለጠጋ ስለ ገንዘብ ነው ያስተማረው። ዛሬ ትንሽ አእምሯችንና ልቦናችን ቢከፈት ብናስተውል፣ በተለይ በዚህ በመጨረሻው ዘመን ገንዘብን በተመለከተ ማለት ነው። የእግዚአብሔር የአምላካችን ቃል ገንዘብ አምላክ ነው፣ ገንዘብ ጌታ ነው ይላል። የያው የእግዚአብሔር ቃል ገንዘብ አምላክ ነው፣ ገንዘብ ጌታ ነው። ምን ማለት ነው ብትሉ መንፈስ ነው፣ ስፒሪቹዋል ነው። ገንዘብ መንፈስ ነው፣ ጌታ ነው፣ አምላክ ነው። ምን ማለት ነው? መንፈስ ነው ማለት ነው። ስለዚህ በሰዎች ውስጥ የሚሰራው ኃይል አለ፣ ገንዘብ። እሱን ወደ በኋላ እመጣበታለሁ። ስለዚህ እነኚህ ሁሉን ጥለው የተከተሉት ጌታ ባለጠጋ ወደ መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል ሲል በጣም ድንጋጤ ነው። ምክንያቱም ባለጠጎች፣ ሀብታሞች፣ በዚህ ምድር ሁሉ የሞላቸው የደላቸው በነሱ አእምሮ መንግሥተ ሰማያት ካልገባ ታዲያ ማን ሊገባ ይችላል የሚል ጥያቄ ነው የፈጠሩት። ይሄ እኔና እናንተ ሙሉ ወንጌል የተጻፈ ስላለን ነው አሁን ያነበብነው ክፍል። ገንዘብ አምላክ ነው፣ ጌታ ነው። መንፈሳዊ ትርጉሙ ምን ማለት ነው? ስፒሪቹዋል መንፈስ ነው። ሰውን ይገዛል፣ ሰውን ይመራል። ሰዎች የገንዘብን መንፈሳዊ ኃይል ካላወቁ ይጫወትባቸዋል፣ ያመልኩታል፣ ጌታቸውም ነው። ይህንን ሊያስተምራቸው ፈልጎ ነው ጌታ ማለት ነው። ስለዚህ ማን ነው የሚተርፈው? ማን ነው የሚገባው ብሎ ሲሉ ይሄ ለሰው አይቻልም አላቸው። በሰው አእምሮ፣ በሰው አመለካከት አይቻልም፣ በእግዚአብሔር ግን ይቻላል። ምክንያቱም የእግዚአብሔር መንግሥት በገንዘብ ኃይል አይደለም። የእግዚአብሔር መንግሥት በገንዘብ ኃይል አይደለም። ይሄ ስለ ገንዘቡ በኋላ ልምጣበት። ስለዚህ የጠየቁት ጥያቄ ምንድን ነው? እኛ ሁሉን ጥለን ነው የተከተልህ። ሁላችንም ዛሬ ብንጠየቅ ምን የተውነው ነገር አለ? ኢየሱስን ስንከተለው ኢየሱስንስ አውቀነዋል ወይ? እነሱ አሁን ይህን ጥያቄ ሲጠይቁ በሌላ ክፍል የተዛመደው መንፈሳዊ
ሁሉን ጥላችሁ እኔን ተከተላችሁ። ሁሉን ጥላችሁ በእርግጥ ትክክል እውነታችሁን ነው። እኔን ከተከተላችሁ እኔን ማን ትሉኛላችሁ? እኔ ማን ነኝ ብሎ ጠየቃቸው። መጥምቁ ዮሐንስ ነህ ትመስላለህ፣ ከነቢያት አንዱ ነህ፣ ኤልያስ ነህ። የተለያየ በሃይማኖታዊ በተረዱበት በመሰለኝና በደሳለኝ በመሰለኝና በደሳለኝ የሚሄድ ክርስቲያንና ቤተክርስቲያን በዓለም ላይ እንደ ጉድ አለ። መንፈስ ቅዱስ ያልገለጠላቸው በቃሉ ሙላት ስለዚህ ምን አላቸው ጌታ? ስለ እኔ ቤቱን፣ እህቱን፣ ወንድሙን፣ ሚስቱን፣ ልጆቹን፣ ንብረቱን የራሱንም ነፍስ ጥሎ የማይከተለኝ ለኔ ደቀ መዝሙር የኔ ተከታይ መሆን አይችልም። ይህንን ያደረገ በምድር 100 እጥፍ በሰማይ የዘላለም ሕይወት ያገኛል። ታስታውሱ እንደሆነ ሐዋርያ ቅዱስ ጳውሎስ በሮሜ መልእክት ላይ በሮሜ ምዕራፍ 8 ላይ ይሄ የሚሞተው ሥጋችን በክርስቶስ ኢየሱስ ትንሣኤ ሕይወትን ያገኛል። ይሄ የሚሞተው ሥጋችን በክርስቶስ ኢየሱስ ካመንን አሁን ለሚሞተው ሥጋችን ሕይወትን የሰጠን የትንሣኤው ኃይል ነው። ያ የትንሣኤው ኃይል ለሥጋችን የአብርሃምን በረከት በክርስቶስ ኢየሱስ ወደ እናንተ ሳይመጣ በሥጋችሁ የምድር በረከት ነው፣ የአብርሃም በረከት፣ በሰማይ ደግሞ የዘላለም ሕይወት ከእግዚአብሔር ከአባታችን በሰማያዊ ስፍራ በክርስቶስ ኢየሱስ በባረከን የዘላለም ሕይወት እናገኛለን። ምን ማለት ነው? ከምድር አይደላችሁም፣ አስቀድማችሁ የእግዚአብሔርን ጽድቅ የእግዚአብሔርን መንግሥት ፈልጉ። ስለዚህ ሁሉን ጥለው የተከተሉት ከኢየሱስ ወደ ክርስቶስ መገለጥ ገብተው ነው። እንደዛ ብለው መለሱለት። ከዛ ጴጥሮስ ሁላችንም እንደምናውቀው መገለጥ አገኘ። ኢየሱስ በመገለጥ ነው የሚታወቀው። ምን አለ ጴጥሮስ? አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው።
ባለፈው ሳምንት የተዘጋው መጽሐፍ ምስጢር የሆነው በአዲስ ኪዳን የተገለጠው ኢየሱስ እርሱ ክርስቶስ ፍጹም ሰው ፍጹም አምላክ ነው። የሃይማኖት ፈሪሳውያን፣ ሰዱቃውያን፣ ሌሎችንም በሃይማኖት ያሉት ኢየሱስ ማን ነው ብትሏቸው ኢየሱስ የአናጢው የዮሴፍ ልጅ ወንድሞቹ ዮሐንስና ያዕቆብ የማርያም ልጅ ነው ብለው ደምድመዋል። እነኚህ በአንድ ጎራ ያሉ ናቸው። እነኚህ ደግሞ አሁን የተለያየ በሃይማኖት የሰጡትን ምሳሌ አልፎ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። እዚህ ላይ ማወቅ ያለብን ቅድም ያነሳናቸው ካሪስማቲክ፣ ፔንቴኮስታል እና ሪፎርሜሽን ፕሮቴስታንት አማኞች ያልነው ቃሉ የበላይ የሚያዛቸው በቃሉ የሚመሩና በቃሉ የማይመሩ እነሱ በሚያደርጉት ድንቅና ታምራት ሰዎችንና ድንቅና ታምራትን የሚከተሉ ካሪስማቲክ ፔንቴኮስታሎችን የሚለይ ነው። ኢየሱስ ማን ነው ለሚለው መልስ ዛሬም በምድር ላይ ሰዎች ሲጠየቁ በሃይማኖት ክልል ውስጥ ያሉት ኢየሱስ ጌታ ነው ይላሉ። ይሄ መጽሐፍ ቅዱስ ይደግፋቸዋል። ይሄን ግን ለማለት ዳግም ልደት ከመንፈስና ከቃሉ መወለድ አለበት። አንድ ሰው ኢየሱስ ጌታ ነው ማለት የሚችለው በልቡ አምኖ በአፉ ሲመሰክር ነው። እርግጠኛነቱ ዳግም ልደት ያገኘ በመንፈስ ቅዱስ ኢየሱስ እርሱ በማርያም በዮሴፍ የሚጠራ ከሆነ ይሄ ስጋዊ አስተሳሰብ የዲያብሎስ ሽንገላ ይለዋል መጽሐፍ ቅዱስ። ትክክለኛው የዚህ መንፈሳዊ ትርጉም ኢየሱስ ማን ነው ለሚለው ብዙ ነገሮች ውስጡ የያዘው ኢየሱስ ፍጹም ሰው ፍጹም አምላክ ነው። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ምን ማለት ነው? ኢየሱስ በፍጹም ሰውነቱ በእግዚአብሔርና በሰው መካከል ያለ መካከለኛ አስታራቂ፣ አማላጅ፣ ጠበቃ ማለት ሲሆን ሁሉ እንኳን ባስተምራቸው ፍጹም ሙሉ አይደሉም። መንፈስ ቅዱስ እስከሚወርድ እስከሚሞሉ ድረስ ይሄ ራሱ አብረው በተጓዙበት በሄዱበት ምንም ቢጓዙ ምንም ቢማሩ የሸጡት የካዱት ወደ ኋላ የተመለሱት የኤማዎስ መንገደኞች ክርስቶስን የሳሉት በዚህ ምድር ላይ ያስቀመጡት ነገር ለምድራዊ ነገር፣ ለገንዘብ፣ ለመኖር፣ ለሀብት፣ ለሚስት፣ ለልጅ፣ ለክብር፣ ለስልጣን አድርገው ስለቆጠሩት ለእስራኤል እንኳን መንግስትን ይመልሳል ብለው የሚጠብቁ እንደነበሩ እንደ ኤማዎስ መንገደኞች እንደነ ጴጥሮስ 3 ከሱ ጋር 4 ይዘው ወደ ቀደመው አሳ ማጥመድ እንደሄዱ ይሁዳም አሳልፎ እንደሰጠው እኛ በሰው አእምሮ ብናስብ ይሄ የእግዚአብሔር ሥራ ነው። ወደ መለኮት ወደ ፍጹም መከተል እንዲመጡ ዓለምን ሙልጭ አድርገው እንዲክዱ በተለያየ ቻሌንጅና መከራ ውስጥ አልፈዋል ደቀ መዛሙርቱ። ስለዚህ ይሄ ጌታ ያስተማራቸው ምንድን ነው የሚሰራው ብትሉ ገንዘብ አምላክ ነው፣ ጌታ ነው ብለዋል። ይህንን የሚያመልኩ ጌታቸው የሆነ ሰዎች አሉ። ለምንድን ነው ብንል ስፕሪት ነው። ስፕሪት መንፈስ ነው። ገንዘብ መንፈስ ነው። ምን ማለት ነው?
ገንዘብን ትገዛዋለህ እንጂ ገንዘብ አንተን ከገዛህ ባሪያ ነሽ። ገንዘብ ስትመኘው ምኞቱ በዓለም ላይ ላለው ነገር ከእግዚአብሔር የሚለይህ ትዕቢት አለበት። ትዕቢት፣ የበላይ የመሆን የመላቅ ብዙ ነገር ገንዘብን የምትገዛው ከሆነ ግን አንተን የማይቆጣጠር አንቺን የማይቆጣጠርሽ ከሆነ ገንዘብ በአንተ ላይ ኃይል የለውም። ኃይሉን ትመተዋለህ። እንዴት ነው የሚጠቀመው ብትል እግዚአብሔር ከባረከህ በእግዚአብሔር መንፈስ የተሰጠህን ለእግዚአብሔርና ለአንተም ሆነ ለቤተሰቦች ለምታደርገው ነገር በሙሉ አንተ የምትመራው ከሆነ በረከቱ ይጨምራል። አለበለዛስ ጌታ ከሆነ አምላክ ከሆነ ገንዘብ በአንተ ዘንድ እንዳይኖር በጥቃቅን ምኞትና በተለያዩ ነገሮች እያስወጣህ ባሪያ ያረግሃል፣ ባሪያ ያረግሻል። ለማትፈልገው ለማይጠቅምህ ለማይሆን ቦታ ላይ ገንዘብን አውጥተህ ማታ ስትመለስ የሚቆጭህ የምትማረርበት ነገር ውስጥ ያስገባል። ጌታ ነው ገንዘብ፣ ጌታ ነው አምላክ፣ ታመልከዋለህ። በዛ የተነሳ ሰው ከሰው ጋር ነፍስ እስከ ማጥፋት ድረስ ይሄዳሉ። ስለዚህ ይህንን የገንዘብ አምልኮትን ነው ጌታ ኢየሱስ ለደቀ መዛሙርቱ ያስተማራቸው። ገንዘብ የኃጢአት ሁሉ ስር ነው። አጠቃቀሙን አመጣጡን ካላወክበት ይገለሃል፣ ያጠፋሃል። አስመሳይ ነው፣ ውሸታም ነው፣ መንፈስ ነው። ጌታ ኢየሱስ በቤተ መቅደስ ውስጥ ሰዎች ገንዘብ በምጽዋት ውስጥ ሲያስገቡ ከትርፋቸው ነው የሰጡት። አንዲት መበለት ግን ያላትን ትዳሯን ሰጠች፣ በእግዚአብሔር ፊት ታሰበላት ይላል። መሰጠት። ስለዚህ ብዙ ጊዜ ስለ ገንዘብ የምናስበው እንኳን እኛን መግዛት አይደለም፣ አምላክ መሆን አይደለም፣ የእግዚአብሔርን ገንዘብ እንድንሰርቅ ያደርጋል። የገንዘብ ኃይል ስፒሪቱ፣ መንፈሱ ማለት ነው። በገንዘብ የተነሳ በዓለም ላይ የሚሆነውን ነገር ሁላችንም እናውቃለን። ወንድም ከወንድሙ ጋር የሚጣላው፣ ራስ ወዳድ የሚሆነው፣ ብዙዎች ፍቅራቸውን ወግተው የሚገሉት ጌታ እንዳለ የዚህ ዓለም አምላክ ገዢ ገንዘብ ብዙዎችን ሳያውቁት እምነታቸውን ወግቶ ገደለው ይላል። ገንዘብ ማለት ብዙዎች አሁን ገንዘብ ኃይልም አለው፣ ኃይል አለው። ገንዘብ ግን ግዛው እንጂ አይግዛህ፣ ግዛው እንጂ አይግዛህ። ለምን እንደሆነ አላውቅም። ወደ ልቤ ወደ መንፈሴ በቅርብ ጊዜ አንድ ነገር አየሁት፣ በጣም ገረመኝ። ምን እንደሆነ ልንገራችሁ። በጣም የታወቀ በአሁኑ ዘመን የኮምፒውተር ዳታዎች፣ ይሄ ብዙ ነገሮችን ያቋቋመ ሰው ነው። ለብዙ ካምፓኒዎች ይጠራል፣ ያስተምራል፣ ሌክቸር ይሰጣል። ይህንን የዘመኑን የኤሌክትሮኒክ ዳታዎች ምናምን ያስተምራል። የታወቀ ነው እና በዓለም ላይ በአውሮፓ፣ በአሜሪካ በተለያየ ቦታ እየተጠራ ሌክቸር ይሰጣል፣ ትምህርት ይሰጣል። በጣም ሀብታም ነው። ሚስት አለው፣ 2 ልጆች አሉት፣ ቤተሰብ አለው እና በጣም የታወቀ ሰው ነው እና በአንድ ወቅት ላይ ቻይና ይሁን ወደ አንድ ሀገር ሌክቸር እንዲያደርግ ይህንን ቴክኖሎጂ የላቀውን ቴክኖሎጂ ለማስተማር ጥሪ ሲደረግለት ቤተሰቦቹ በየዓመቱ ቫኬሽን ያደርጋሉ እና ቫኬሽን አድርገው
ለምን እንደገባው ውስጥ አላውቅም፣ ግን ጌታ የሚያስተምረው ነገር ይኖራል። እና ቤተሰቦቹ ቫኬሽን ሲወጡ እኔ ነገ ተነገ ወዲያ እመጣለሁ እናንተ ሂዱ ብሏቸው ቤተሰቦቹን አባት እናቱን ሚስቱን ልጆቹን አሰናብቶ እሱ ወደ ያለበት ወደ ቀጠሮ ቦታ ሲሄድ ቤተሰቦቹ እናቶቹ አባቶቹ ሚስቱ ልጆቹ በአውሮፕላን አደጋ ሞቱበት። የነበረው ተስፋ የነበረው ዕውቀት የነበረው ገንዘብ በሙሉ ከአይምሮ ሁሉ ነገር ጨለመበት። ሆምለስ ሆነ። በአንድ ድልድይ ስር የሚተኛ ሰው ሆነ። በዛ ድልድይ ስር እየተኛ ለብዙ ዓመት አንዲት ሴት ታየዋለች። አንዲት ሴት አይታ አንድ ቀን ትወስደዋለች። ስሙ ከጠየቀች በኋላ ጉግል ስታረግ ቅድም የነገርኳችሁ አይነት ሰው እንደሆነ ትመለከትና ትወስደዋለች። መጀመሪያ የወሰደችው ጸጉር አስተካካይ ቤት፣ ጸጉሩ በጣም አድጎ ጭብርር ብሎ ፊቱ ጠቁሮ ብጥስጥስ ያለ ልብስ የለበሰ ያ ሀብት ንብረት ዝና የነበረው ሰው ጸጉሩን አስተካከለችለት። እኔ ነኝ እንትን ብለው ብላ ከዛ ጸጉሩን ተስተካክሎ እስከሚጨርስ ሄዳ ልብስ ገዝታለት መጣ። እዛው ጸጉሩን በተስተካከለበት ልብሱን ቀይሮ በመስተዋት ሲያይ ራሱን አላመነም። ማነው የሰውዬ አለ። በጣም ገረመው እና በጣም አመሰገናት። እዛ በመኪና ውስጥ አስገብታ ወደ ገዛ ቤቷ ወሰደችው። ክፍል ሰጠችው። አይዞህ ብላ የተለያየ ምግብ አቀረበችለት። ይሄ ምግብ አለ የዛሬ 25 ዓመት ነው የበላሁት፣ ከአይምሮዬም ጠፍቷል፣ ይሄን ማድረግ አይገባሽም አላት። ጌታ ሆይ እርዳኝ፣ መንፈስ ቅዱስ እርዳኝ። ከዛ በኋላ ሁሉን ነገር ካደረገችለት በኋላ ወደ መስሪያ ቤቷ ወሰደችውና መስሪያ ቤቷ ውስጥ አንድ ትልቅ ትልቅ ስክሪን ያለበት ብላክቦርድ ያለበት 50-60 ሰው የሚቀመጥ ያለበት። አሁን እንግዲህ አለችው እግዚአብሔር ኒሞሪህን ይመልሳል። አንተ ለአንተ ሳትሆን ለብዙዎች የምትተርፍ ነህ። ይሄውና ይሄ ለኔ ነው የተዘጋጀው አለ። አዎ ላንተ ነው። እዚህ አስተምር፣ እዚህ እንትን በላለችው። ከዛ ያ ኒሞሪው ተመልሶ በዛ ክፍል ውስጥ ማስተማር ይጀምራል። ምን ይላል? ከዛ በኋላ ይሄንን ነገር እንደገና በሚዲያ ታወጣለች። እንደገና ወደ ተለያየ ቦታ እየሄደ ያስተምራል። መጨረሻ ላይ ህይወቴን መለሽ፣ ለኔ አዲስ ህይወት ነው ይልና የጋብቻ ጥያቄ ይጠይቃታል። ያገባታል። ወንድ ልጅ ይወልዳሉ። ስሙንም ትንሣኤ ህይወት ይሉታል። እንደገና ነው የተወለድኩት፣ እግዚአብሔር ከሜዳ አንስቶኝ ቤተሰብ ልጅ ሰጠኝ ብሎ ታላቅ ሰው ሆነ። ገንዘብ ይከዳልም፣ ገንዘብ ድሃም ያደርጋል፣ ገንዘብ ብዙ ነገር ያደርጋል። ደቀ መዛሙርቱ ውስጥ ለማውጣት ጌታ ኢየሱስ ክርስቶስ የሄደበት መንገድ ዛሬ ብናይ ወደ መጀመሪያው ልመለስ። ወደ መጀመሪያው ካሪስማቲክ ፔንቴኮስታልና ሪፎርሜሽን ፕሮቴስታንት አማኞች በዚህ ልዩነት ውስጥ የዘመኗን ክርስቲያኖችን እንድናይ የጌታ በጎ ፍቃድ ነው። ክብር ለመንፈስ ቅዱስ ይሁን። ሰራዊት ፈረስ ሰረገላ ዳሽካካ ከኋላ ባህሩ ከፊታችን ሞልቶ ቋጠት ምንም ጊዜው ቢከብድ የመከራው ብዛት ጊዜ ጉልበት ቢፈጅ አትቀደምም የእግዚአብሔር እጅ፣ አትቀደምም የእግዚአብሔር እጅ፣ አትቀደምም የእግዚአብሔር እጅ፣ አትቀደምም የእግዚአብሔር እጅ።
አይቀደምም እግዚአብሔር አይቀደምም እግዚአብሔር አይቀደምም እግዚአብሔር አይቀደምም ገበር ተዘዝቅ ቢሻገር ከጣራ ጨለማን ቢጣራ ጉልበት ስሎ ደክሞ ተስፋ ቢሟጠጥም መታመን ቢያቅትም አይቀደምም እግዚአብሔር አይቀደምም እግዚአብሔር አይቀደምም ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለ ነፍሱስ ቤዛ ምን ይከፈላል? ወገኖች ሆይ እንግዲህ ይሄ አምላክ የሆነ ይሄ ጌታ የሆነ ገንዘብ እንዴት አድርጎ ቤተ ክርስቲያን ውስጥ እንደገባ ያለፈው ሳምንት ያየነው ጤናማው የቀደሙት ማዕድ የምስራቁ ወንጌል ሐዋርያቶች የሰበኩት ወንጌል ወደ ምዕራቡ ወደ አውሮፓ ገብቶ በአውሮፓ ደግሞ በሮም በግሪክ በባቢሎንም አልፎም በአፍሪካ በግብፅ በፈርዖን መንፈስ በተለያየ አማልክት ዓለም እንደተያዘች ተመልክተን ነበር። እንግዲህ ምንድነው ስንል ይሄ የገንዘብ አምልኮት በሪፎርሜሽን ፕሮቴስታንት ወንጌል አማኞች እና በካራስማቲክ ፔንቴኮስታል በአንድ ግሩፕ ውስጥ ሆነው ልዩነት ያለውን ገንዘብ አምላክ ያደረገ ሃይማኖት ማለት በእግዚአብሔር ቃል ላይ የላቁ የእግዚአብሔር ቃል የማይገታቸው በድንቅና በታምራት የታጀበ የሐሰተኛ ነቢያቶች መጨረሻውም የአውሬው ቁጥር የ666 አገልጋዮች አገልግሎታቸው መሬት ገንዘብ ታገኛለህ፣ ትወጣለህ፣ ትጥሳለህ፣ ይሆንልሃል በቃ የሚሉት የካራስማቲክ ፔንቴኮስታል አማኞች አሜን የሚሉ ይሄ በእግዚአብሔር ቃል ልጓም የሌላቸው ያንን ደግሞ የሚያደርገው ምንድነው? ቃሉን ስለማይመረምሩ ከእግዚአብሔር የሆነውን ስለማይመረምሩ በሚያደርጉት አድራጎት እግዚአብሔርን ሳይሆን አድራጊዎቹን ሐሰተኛ ነቢያትንና ሐሰተኛ ልዩ ወንጌልን የሚከተሉ ይሆንልሃል፣ ይሆንልሻል ተብለው ያውም በእጅ መንሻ በገንዘብ ካልሰጡ የሚረገሙ ቃል ይወጣብሻል የሚባል ደንበኛ የሉሲፈር መልእክተኞች ካራስማቲክ ጴንጤዎች አሉ የምናየው ነው። በመጨረሻም ደግሞ ጌታ ይበዛሉ ብለዋል። ሐሰተኛ ነቢያት፣ ልዩ ወንጌል ጳውሎስ እንዳስተማረን ከክርስቶስ የሚነጥል ክርስቶስን የሚሸፍን ከብሉይ ኪዳን ያልተፋቱ እግዚአብሔርን ያለ ክርስቶስ የምወደው ልጄ እርሱ ነው፣ እርሱን ስሙት፣ ጌታም ያለኔ ምንም ልታደርጉ አትችሉም የሚለውን በራሳቸው ስልጣን በእግዚአብሔር ቃል የበላይ ሆነው ማለት ነው። እነኚህ ካራስማቲክ ጴንጤዎች ይባላሉ። ስለዚህ አትቀላቅሉን፣ አትጨምሩን። እኛ ሪፎርሜሽን ፕሮቴስታንት አማኞች ነን። ይሄ ሪፎርሜሽን ጀራ አልነበረም ሀሳባችን፣ ብር ወርቅ አልነበረም ጭንቀታችን። ለጌታን የኖርነው ትናንትና ሕይወት ነው ለእኛ ክርስትና። ምን አለ አዲስ ነገር ታዲያ ሚያጓጓን ከኢየሱስ ወዲያ። ሰው በገንዘብ በተነሳ
በካቶሊክ ቤተክርስቲያን በገንዘብ የተነሳ ገንዘብ ካለህ ሀብታም ከሆንክ ቤተክርስቲያን ካሰራህ ሳንታ እከሌ ተብሎ ቸርቹ ባንተ ስም ይጠራል። ይሄንን ነው ሪፎርሜሽን አባቶች የተቃወሙት። የለም ሰው በሚያደርገው ነገር አይጸድቅም፣ በእምነት ነው። ጸጋው የእግዚአብሔር ጸጋ ተገልጧል። ነፃ ስጦታ ነው። ልጁ ክርስቶስ ነፃ ስጦታ ነው። እርሱን በመቀበል ነው የሚዳነው እንጂ በምናደርገው ነገሮች ገንዘብ መንግሥተ ሰማያት አይገባም። ጽድቅ የለም 4 ነጥብ ብለው ዋጋ ከፍለው ተሰደዋል። ሪፎርሜሽን ፕሮቴስታንትስ ወንጌል ቃሉ የሚገዛቸው ካሪስማቲክስ ጴንጤዎች ግን በታምራት በድንቅ በሐሰተኛ ነቢያት የሚመሩ ናቸው። ይሄም ሄዶ ጌታ ያለውን ነው የሚያመጣው። ብዙዎችን በድንቅና በታምራት ያስታሉ። የሰማይ ከዋክብትን እስከሚጥሉ ድረስ ታምራትን ያደርጋሉ። ሐሰተኛ ነቢያቶቹ፣ የገንዘብ አፍቃሪዎቹ፣ ክብራቸው በኖራቸው ሐሳባቸው ምድራዊ ገንዘብ አምላካቸው የሆኑ ካሪስማቲክ ፔንቴኮስታሎች ናቸው። የእግዚአብሔር ቃል ስቅጥጥ ማይላቸው ሲናገሩ እንደውም በቅርብ የኢትዮጵያ ንግድ ባንክ በአብያተ ክርስቲያን ላይ ደብዳቤ ያወጣ። የባንክ ቡካችሁን አንጡና በቃ እሱ ላይ ጭኜ ባንክ ቡክሽ ውስጥ ይሄን ያህል ገንዘብ ይገባልሃል። ካሪስማቲክ ጴንጤዎች ድንቅና ታምራት እናደርጋለን የሚሉ የኢትዮጵያ ንግድ ባንክ ሄደው ገንዘብ ስጡን አሉ። የምን ገንዘብ ገብቶልናል። ከዛ ደብዳቤ ጻፈ የኢትዮጵያ ንግድ ባንክ፣ እባካችሁ ስራችንን እንስራበት፣ የት የገባውን ገንዘብ ነው የምንሰጠው። ይሄንን አምኖ ጴንጤ ነኝ የሚል አለኩ። አሜን የሚል አለኩ። በዚህ ነው ደምራችሁ አንድ ላይ የዘመኑ ያለንበት ክርስቶስን ወንጌልን እንዳንሰብክ ቤተ ክርስቲያን ያፈረችበት። የጥንቶቹም የሚገስጽ ሀይ የሚል እንደነ ጳውሎስ ጴጥሮስን እንደገሰጸው ጳውሎስ ጴጥሮስን ሞት ይገባሃል አለው። ፍርድ ነው የሚገባህ አለው። በዚህ በክርስቶስ መስቀል ወንጌል ከመጣ ሞት ነው የሚገባ። ዛሬ ተመሳጥረዋል። ነገር ግን እንዲህ ስንል የነጻች እግዚአብሔር ራሱን ያለ ምስክር አይተው። ለዚህ ነው የምትሄዱበትን የምትሰሙትን ቃል መርምሩ፣ መንፈስን ከመንፈስ መርምሩ፣ ዝም ብላችሁ አትነዱ። እናንተ ደግሞ በዚህ እምነት ውስጥ የሌላችሁ በሌላ ሃይማኖት ያላችሁ ፍርዱ ለናንተ ነው። ዝም ብላችሁ በአንድነት አትጨፍልቁ። ብዙ ሐሰተኛ ነቢያት፣ ብዙ ሐሰተኛ አስተማሪዎች፣ መናፍቆች አሉ በሁሉም ቦታ። ሁሉም ሃይማኖት ውስጥ ደግሞ ለክርስቶስ የተለዩ ክርስቶስ ያበራላቸው አሉ። ስለዚህ መጠንቀቅ አለብን። ይሄ ነው ገንዘብ በመጨረሻው ዘመን አምላክ ነው። መሸጥ፣ መቀየር፣ መለወጥ አትችልም ቁጥሩን ካልለጠፍክ። አሁን በዚህ ዘመን ባለንበት የ666 ማሽን በአውሮፓና በአሜሪካ አንዳንድ ሀገሮች ተተክሏል። ይሄ ማሽን ቺፕሱ በቀኝ እጃቸው ላይ ተደርጎላቸው መንጃ ፈቃድ መያዝ አያስፈልግ፣ ፓስፖርት መያዝ አያስፈልግ። ባንክ ቤትም ስትሄድም ቀኝ እጅን ብቻ እስካን ማድረግ ነው። ኦልሬዲ ህዝቡ ምድሪቱ ወደ ሐሰተኛው ክርስቶስ ወደ መጨረሻው ዘመን ተቃርቧል። አሁን ያለው የኤሌክትሮኒክ ይሄ የእውቀት የመሳሪያ ፍልስፍና እንደዚሁም ደግሞ የ666 ቺፕሱ በአፍሪካም ተጀምሯል። የመጨረሻው ዘመን ሙጣጭ ውስጥ ነው ያለነው።
እነኚህ ዛሬ ካሪስማቲክስ ፔንቴኮስታሎች ሐሰተኛ ነቢያቶች የዚህ ለሚመጣው ሐሰተኛ ክርስቶስ መልእክተኞች ናቸው። ገንዘብ ነው አምላካቸው። ሮጦ ገብቶ እግዚአብሔር እንዲያደርግልሃል፣ እግዚአብሔር ይህንን ተራራን ጎልያድ ይወድቅልሃል፣ በፊት ያለው እንዲሆናል። መጨረሻ ላይ በኢየሱስ ስም አይሆንም፣ አይሆንም። የሚሰበከው ወንጌል ክርስቶስ ነው። በላብ በወዝ ጠረ ግረ ብላ እግዚአብሔር ያንን ይባርክልሃል። ገንዘብን ግዛው እንጂ አይግዛህ። ገንዘብ ዛሬ ነዋይ ሆኖ ስንቶችን ለያይቷል። ስንቶቹን ታውቃለህ? መጨረሻ ላይ በዜሮ ነው የሚጣፋው። በዜሮ ቅድም ያነሳሁት ነገር አለ። ምንድን ነው? ዛሬ ለብዙዎች ማሾፊያ ነው፣ መቀለጃ ነው። ለክርስቶስ መለየት፣ ክርስቶስን መከተል። እኛ ድሮ ወደ ጌታ ስንመጣ እንዳንመጣ ያደረገን ይሄ የሐሰት ትምህርት ነው። ምን ከጣራ ላይ ሳንቲም ይወረወራል፣ እንዲህ ያደርጋሉ ተብሎ ወንጌል እንዳይቅን ማለት ነው። አሁን ተገልብጦ ደግሞ የገንዘብ ማምረቻ ሆነ። የባንክ ቡክ አንጡና ሚሊዮን ብር ይገባልሃል። እንዴት ሰው ይህንን ያምናል? ክርስቲያን በእውነት ክርስቶስ ገብቷቸዋል ነው? የተከተላችሁት ኢየሱስ አልገባችሁም? ይህንን አሁን የሐሰተኛ ነቢያት ሲነገር እግዚአብሔር የቀባው ነው ማንፈራጃ አደረገ። ስማ፣ ትሰሚኛለሽ? ከ5 ትንቢት በግርግራ አንዱ ስለሆነ ነብይ ነው ማለት አይደለም። በመጨረሻ የሚገለጠው ነብይ ነው። ለወንጌል ዋጋ የሚከፍል የለም። በአንዳችሁም ላይ አልከበድንባችሁም አለ ጳውሎስ። በማናችሁም እየሰራን ነው ካለ 2 በስተቀረ የቀሬጶ ቤትና ሌሎች በስተቀረ በአገልግሎቴ የረዱኝ የለም። ድንኳን እየሰፋ ከነ ጢሞቴዎስ ቤተሰቦች ጋር እየሰራን ማገልገል እንችላለን። ለገንዘብ ተብሎ አይደለም። ዛሬ ይሄ ሚዲያ ዕውቀት ሲበዛ የሰው ልጅ ይጠፋል ይላል የአምላኬ ቃል፣ የጌታዬ ቃል። ይሄ ዕውቀት፣ ይሄ ቴክኖሎጂ ስንቱን እንዳጠፋ፣ ለመልካም ከተጠቀምንበት ለመልካም ይሆናል። ክርስቶስን ለመግለጥ እርሱ ፍጹም ሰው ፍጹም አምላክ እንደሆነ ቅድም ያልኩት፣ ጀንበር ከጠለቀች፣ ጥርስ ከረገፈ፣ ጆሮ መስማት፣ ዓይን ማየት፣ ጉልበት መራመድ ሲያቅተው ጌታዬ ጌታዬ አትበል። በወጣትነት ዘመን እግዚአብሔርን አስብ። በመንገድም ስትተኛም ስትነሳም ቃሉን ተጫወተው፣ ተጫወችው። የዚህ ዓለም ገዢ እነሆ የሚውጠውን እየፈለገ እንደማያገሳ አንበሳ ይዞራችኋል። ዲያብሎስ ነፃ ስጦታ የለውም። ነፍስህን ነው የሚያጠፋው። ለ60 ለ70 ዓመት የዘላለሙን አትጣው፣ አትጭው። ጥርስሽን ንከሺ፣ ጥርስህን ንከስ። መንፈስን ሁሉ መርምሩ ከእግዚአብሔር ቃል ጋር እንደሆነ ጌታ ምስክሬ ነው እላችኋለሁ። በቁጥር ነቢያቶች አሉ፣ አገልግሎት ነው። ሌላ አሁን ሰው የማይናገረው ከብዙዎች ጋር የሚያጣላኝን ዛሬ ልናገረው። ከዛሬ 45-50 ዓመት በፊት በሙሉ ወንጌል ቤተክርስቲያን ሴት ልጅ ሻሽ ሳታጠልቅ በጉባኤ አትገባም። የሚዘምሩትም አሸሮቹ፣ ሌላው ቀርቶ እንኳን ሱሪ ማድረግ በጣም የተከለከለ ነበር። ቃሉ የእግዚአብሔር ቃል የበላይ ነበር። ስለዚህ ሴት ልጅ ከወንድ የምትለየው በጉባኤ ፀጉሯን በመሸፈን ነው። ወንድ ልጅ ደግሞ ኮፍያ አያደርግም፣ ፀጉሩ ይታያል። ይሄ መንፈስ ቅዱስ እግዚአብሔር በቃሉ ያስቀመጠው ነው። ሴት ልጅ በማህበር አታስተምር። ፓስተር ነቢይ ሆና
በቤተ ክርስቲያን በጉባኤ አትቁም ይላል የእግዚአብሔር ቃል። ቃሉ የበላይ ከሆነ እንገዛ ማለት ነው። ሴቶች አገልጋዮች በሴቶች ማህበር ማገልገል ይችላሉ። ግን በማንኛውም ቦታ የጥንቶቹ ሙሉ ወንጌል መሠረተ ክርስቶስ ቃለ ሕይወት ሴት ልጅ በቦርሳዋ ሻሽ ይዛ ቸርች ስትደርስ ፀጉሯን ትሸፍናለች። መንፈስ ቅዱስ ወንድና ሴት የሚለይበት ያስቀመጠው መርህ ነው። ዛሬ ወንዱም ሴቱም አይታወቅም። ስለዚህ ሴት ልጅ በጉባኤ የቤተ ክርስቲያን መሪ አስተማሪ በጉባኤ በቤተ ክርስቲያን ውስጥ አይፈቀድም አለ ጳውሎስ የእግዚአብሔር ቃል። ልሳን እንኳን የሚናገር በተራ ይናገሩ፣ የማይተረጎም ከሆነ ዝም ይበል። እንዴ ለምንድን ነው እኛ በልሳን በሚዲያ ማንናገረው? አልተፈቀደልኝም። በቤቴ እለዋለሁ። ማንም በልሳን ሲናገር ለራሱ ለእግዚአብሔር ይናገር። ይሄ ካሪስማቲክስ ጴንጤና ሪፎርሜሽን ፕሮቴስታንት ቃሉና መንፈሱ ነው የሚገዛን። ሰው አይመራኝም፣ ሰው አይገዛኝም። ቅድም እንዳልነው የካሪስማቲክስ ጴንጤቆስጣል በሰው የሚመራ ቤተ ክርስቲያኗን የሚመራ የግሉ ነው የፓስተሩ። በቅርብ ጊዜ አንድ ቤተ ክርስቲያን ያቋቋሙት ቤተ ክርስቲያኗን ለ30 ለ40 ዓመት ያቋቋሙት ቤተ ክርስቲያኗን ቤቱን ለቤተ ክርስቲያኗ የሚጠቅም ገቢ የንግድ ቤት ያደረጉትን ለቤተ ክርስቲያኗ ገቢ የሚሆኑ ሰውየው ሲሞቱ ሚስትየውና ልጆቹ ተካፈሉ። ቤቱ ቤተ ክርስቲያኑን መኖሪያውን ለቤተ ክርስቲያኗ ገቢ የሚሆነውን ቤተሰቡ ልጆቿና ወንድሟ ተካፈሉ። ካሪስማቲክስ ፔንቴኮስታሎች ናቸው። የእግዚአብሔር ቃል የማይመራቸው ቤቱ ቤተ ክርስቲያኑ የክርስቶስ የምእመኑ ሳይሆን የግለሰብ ነው። ዛሬ እንደምታዩት ነው። እንደ ሱቅ በደረቴ በያለበት የተከፈተው እንደውም አልፎ ተርፎ ማንም ከዳመና በታች አያዘኝም ብለው፣ ነገር ግን የተወለድንበት ያደግንበት የሙሉ ወንጌል ቤተክርስቲያን ይሄና በሽማግሌ ነው ቤተክርስቲያን የሚተዳደረው። አገልጋዩ ደሞዝ ይሰጠዋል። በቪኤን መኪና ማሌድ ከሆነ ባህያ ሊሄድልህ ሆይ የሚል አገልጋይ ያለበት ዘመን ውስጥ ነው ያለነው። እኔ ባህያ ሊሄድልህ እንዴ? ቪኤን ነው የምነዳው። በኢየሱስ ስም በማን በቤተ ክርስቲያን ገንዘብ በምዕመኑ ገንዘብ ይህንን አሜን አሜን የሚል ወገኖች ሆይ ወደ ቁጥሩ ወደ 666 በምኞት ተቃጥላችሁ ምንም ካለ ክርስቶስ ሆናችሁ ከክርስቶስ ለይታችሁ ከመንፈስ ቅዱስ ለይቷችሁ ባዶ ነው የምትቀሩት። መንፈስን ሁሉ መርምሩ ከእግዚአብሔር መሆኑን አለመሆን፣ በቃሌ ኑሩ በቃሌ ተሞሉ ብለዋል። የእግዚአብሔር ቃል መንፈስ ቅዱስ ደግሞ ልጆቹን ይመራል። ይሄ ነው ልዩነቱ። እንጀራ አልነበረም ሀሳባችን፣ ብር ወርቅ አልነበረም ጭንቀታችን። ለጌታን የኖርነው ትናንትና ሕይወት ነው ለእኛ ክርስትና። ምን አለ አዲስ ነገር ታዲያ ያጓጓን ከኢየሱስ ወዲያ። እንጀራ አልነበረም ጭንቀታችን፣ ብር ወርቅ አልነበረም ሀሳባችን። ለጌታን የኖርነው ትናንትና ለእኛ ክቡር ዛሬ ክርስትና። ምን አለ አዲስ ነገር ታዲያ ያሳርፍ ከኢየሱስ ወዲያ። የለም የለም አዲስ ነገር የለም፣ የለም የለም አዲስ ነገር የለም። አንድ ያሳርፉናል ይንገስ መድኃኒዓለም። በዮሐንስ ራእይ ምዕራፍ 2 ቁጥር 12 ላይ የተጠቀሰችው የጴርጋሞን ቤተ ክርስቲያን
እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖረውን አውቃለሁ፣ ስሜንም ጠብቀሃል። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክር አንጦፒስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። የማንን ሃይማኖት? ወንጌልን፣ ኢየሱስ ያስተማረውን ሃይማኖቴን አልካድክም አለው። በሰባቱ የወርቅ መቅረዞች የሚመላለሰው ሰባቱን ማኅተም የፈታ ጌታ በምድር ላይ ሰይጣን ዙፋን ባለበት ላይ ሃይማኖቴን ጠብቃል። የኔን ሃይማኖት፣ የጌታ ሃይማኖት ምንድን ነው? አብ የሰጠውን ትእዛዝ መፈጸም ነው። ይህንን በማያሻማ ሁኔታ ዮሐንስ በመልእክቱ ላይ በጣም የሚገርም ቃል ይናገራል። ምን ይላል? ትእዛዜ ከአብ ዘንድ ተቀብለን ከልጆች በእውነት የሚሄዱ አንዳንዶችን ስላገኘው እጅግ ደስ ብሎኛል። ሙሉ ደሞዝን እንድትቀበል እንጂ የሰራኸው እንዳይጠፋ ለራስህ ተጠንቀቅ። ለሚወጣ ከዚህ ትምህርት ከዚህ ወንጌል ትምህርት ለሚወጣ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖሩ አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ፣ ይህንን ወንጌል ባይሰብክ፣ ሌላ ወንጌል ቢሰብክ፣ ይህን ትምህርት ወደ እናንተ ባያመጣ ሰላምም አትበሉት፣ በቤታችሁም አትቀበሉት ይላል ዮሐንስ መልእክት ምዕራፍ 2 ከቁጥር 8 ጀምሮ። ወንጌል ክርስቶስ ነው። ሃይማኖቴ ያላት የተከላት በዚህ በጨለማ በዲያብሎስ ዙፋን ሊሰበክ ሊነገር የሚገባው የተሰቀለው ክርስቶስ ነው። መዳን በማንም የለም። ለዚህ ነው ክርስቶስ ሕይወት ነው፣ ሃይማኖት አይደለም። ሃይማኖት የሚለው አብ የሰጠኝን ትእዛዝ ፈጽሜያለሁ፣ ያንተ ነበሩ፣ ለእኔ ሰጠኸኝ፣ ለእኔ የሰጠኝን ትእዛዝ እንደዛው ለነሱ ሰጥቻቸዋለሁ። በዓለም እንድትጠብቃቸው ነው እንጂ እንዲጠፉ አይደለም። ምስክሮቼ ናቸው። ይሄ ነው ወንጌሉ። ዛን ሰዓት ላይ ጌታዬ ጌታዬ ስትል የማትችለው ዳገት መውጣት አትችልማ። ዳገቱን ደክመሃላ። ዕድሜህ፣ ዓይንህ፣ ጉልበትህ ሁሉ ደክሞ ወደ ተቀደሰው መቅደስ ወደ ተራራው ለመውጣት ዛሬ ቀን እያለ ከእውነት ጋር ከብርሃን ጋር ከወንጌል ጋር ከክርስቶስ ጋር ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ እርሱም ብቻ እንደምናመልክ ሌላ የሚጨመር እንደሌለ እግዚአብሔር በሰጣቸው ጸጋ ክርስቶስን የተሰቀለውን ምጽአቱን የሚሰብኩ እኛም የምንኖረው ለክርስቶስ እንደሆነ ታምነን ላለንበት ቤተ ክርስቲያን ላለንበት ህብረት ታምነን አንድ ጌታ እንዳለን አንድ አምላክ እንዳለን አንድ መንፈስ ቅዱስ እንደሆነ ጸጋው ልዩ ልዩ እንደሆነ በጸጋው እንደምንገለገል ማንም ትልቅ ማንም ትንሽ እንደሌለ ይህንን አስበን ጉዟችንን እንጨርሳለን። ከካሪስማቲክ ጴንጤቆስጣል ወደ ሪፎርሜሽን በእምነት ወደሚገኘው መዳን ከኛ ባልሆነ ምንም አስተዋጽኦ በሌለው በመስቀል ላይ በሰራው ተፈጸመ ብሎ አብን ባስደሰተው ዳግም በክብር በሚመጣው ለ1000 ዓመት መንግስት አንተ ታማኝ ብርቱ ባሪያ ተብለህ የምትሸለሚው ዛሬ ከዚህ እሳትና ከዚህ መከራ ውስጥ በክርስቶስ በማምለጥ ነው፣ በመለየት ነው። ወንጌል ይለያል። ጌታ ማስተምሮናል። ከቤታችን ከእናት ከአባት ከሚስት ከልጅ ከገዛ ሕይወት አብልጠን የተሰቀለውን ክርስቶስ ወንጌል የማይጨመርበት የማይቀነስበት አይጨመርበት ብቻውን ያድናል። ክብር ለእግዚአብሔር። ይሄ ነው መልእክት አለኝ። በዚህ መዋቅር ውስጥ ያላችሁ ፔንቴኮስታል ጴንጤዎች ናቸው የምትሉ
ፕሮቴስታንስን እወቁት። ፕሮቴስታንስ የእግዚአብሔር ቃል ይመራዋል። የእግዚአብሔር ቃል የበላይ ነው። ለፕሮቴስታንት አማኝ ቃሉ የበላይ ነው። ካራስማቲክ ጴንጤዎች ግን ሐሰተኛ ነቢይ፣ ታምራትና ድንቅ ይወስዳቸዋል። ታምራትና ድንቅ ሐሰተኛ ነቢያት ስለሚወስዳቸው ለመጨረሻው ዘመን የተጋለጡ ናቸው። አይመረምሩም። መጽሐፍን አይመረምሩም። መንፈስን አይመረምሩም። ከነሱ ጋር አትደምሩን፣ አትጨምሩን። ቃሉን ነው እኛ የምንይዘው። ቃሉ እውነት ነው፣ ሕይወት ነው፣ መንገድ ነው። እርሱም ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ነው። ቃሉ ክርስቶስ ነው፣ ወንጌል ነው። ከዛ ውጪ ማቀው ነገር የለም። ማንንም ሰው እንወዳለን። ውጊያችን ከደምና ከስጋ ጋር አይደለም። ውጊያችን ከዚህ ዓለም ገዢ ከዲያብሎስ ጋር እንዲህ አድርጎ የሚጫወትባት የበለዓም ነቢያቶች፣ የበለዓም መንፈስ ያለበት ተራጋሚዎች፣ ገንዘብ ካልሰጠው የሚራገም ነቢይ። ለቀቅ አድርጉን፣ ተውን። በተጻፈው ነው የምንሄደው። የሚጨምር የሚቀንስ ለዚህ ነው እኮ እርግማን ስላለው አሜን አሜን ትለያለሽ፣ አሜን አሜን ትላለ እንጂ ጠብ የሚል የለም። ታምነ ተሰማራ። ብቻውን ያድናል። እግዚአብሔርን የሚቀድም የለም። እግዚአብሔር ታማኝ ነው። በልጁ በክርስቶስ ኢየሱስ ጨምሮ እንደሚባርክ ለአንቺ ያለውን ሳያደርግ ከዚህ ምድር አትሄድም። ታመኝ ተሰማሪ። ልዩነት አለን፣ ልዩነት አለ። ልለይ ነው የመጣሁት አለ እኮ ጌታ። ልለይ ከመጣ በእምነትም ልዩነት አለን። በቃ የተሰቀለው ክርስቶስ ብቻ፣ ሞትን ድል ያረገው ተመልሶ በክብር የሚመጣው ዘመኑ እንኳንኛ ፍጥረት ሁሉ የሚናፍቀው መገለጡ የናዝሬቱ ኢየሱስ ሕይወት ነው። ስለዚህ መለየት አለ ማለት ነው። እንለያለን። ይህንን የምትሰሙ በሌላ ሃይማኖት ያላችሁ ፍርድ እንዳይሆንባችሁ ካራስማቲክ ጴንጤዎችንና ሪፎርሜሽን ፕሮቴስታንስ አማኞችን ለዩ። ፕሮቴስታንስ በእግዚአብሔር ቃል የበላይነት እናምናለን። ቃሉ የበላይ ነው። ድንቅና ታምራት አይወስደኝም። ትንቢት አይወስደኝም። በኢትዮጵያ ላይ አሁን ስንት ነቢያቶች አሟርተዋል። የስንቱ ነቢያቶች አልሆነም። ምንም ነገር የለም። ሰላም ነው። ምንም ነገር የለም። ቲቪና ዜና እያዳመጠ የሚተነብይ ነቢይ የገንዘብ አምላኪዎች ናቸው። አሜን አትበል። ለእኛ አሜናችን ክርስቶስ ነው። አሜናችሁ የሆነው ክርስቶስ ነው ተብሎ ተጽፏል። በማግኘት በማጣት ቢኖረኝም ባይኖረኝም ዛሬንም ነገንም ዘመኔንም የሚያኖረኝ እርሱ ጌታዬና አምላኬ በፈቀደው ነው። ያለፈው እንዳልኩት ሐዋርያ ጳውሎስ ሁለት ነገር ነው የሚያስጨንቀኝ። ሊሄድ ከክርስቶስ ጋር ልኖር ቢሆንልኝ በሞቱና በትንሣኤው ብመሰል እመኛለሁ። ይሄ ነው የኔ ምኞት አለ። በምድር ብኖር ግን ለእናንተ ነው የምጠቅመው። ለምን? እናንተ በወንጌል ወልጃችኋለሁ፣ ልጆቼ ናችሁ አለ። ማነው የወለዳችሁ? ማነው የወለዳችሁ? በክርስትና ማነው አስተማሪያችሁ? የት ነው የምትካፈሉት? በመንፈስ ትመረምራላችሁ ወይ? ለምድራዊ ነገር ነው ወይ የተሰበሰባችሁት? ነው የሚመጣውን መሲህ ክርስቶስን ነው የምትናፍቁት? ኑሮዬ ይበቃኛል ማለትን ተምራችኋል ወይ? እሱን ከተማርክ ገንዘብ ታሸንፋለህ። በመጠኑ ኑሩ። ኑሮዬ ይበቃኛል ማለትን ተማሩ አለ ጳውሎስ። ለምን? ገንዘብ ብዙዎችን ስለወሰደ፣ ወስዶ ሃይማኖታቸውንም ስለገደለ። ብዙ መንፈሳዊ ውጊያ ነው ያለብን ወገኖች ሆይ። ለዚህ ነው ጳውሎስ ምን አለ? በውጭም በውስጥ ፈተና አለብኝ አለ። ብዙዎች በእኔ ላይ እስር ለማብዛት
ክርስቶስን ይሰብካሉ አለ። የበለጠ አልዳኑም። ነገር ግን ክርስቶስ ግን እኔ በዛም ይሁን በዚህ ኢየሱስ ብቻ ይሰበክ አለ። ይሰበክ፣ ነገር ግን ከወዴት እንደሆንን ለይተን በመንፈስ ቅዱስ እንለያለን። ከማንም ጋር አልደባለቅም። ያለፈው ብያችኋለሁ። ዓለም በሙሉ ጥርግ ብሎ ለምን አይሄድም? ሰው ለምን የፈለገውን አያወራም? ያመንኩትን አቃለሁ፣ ደካሜን አቃለሁ፣ የለበስኩትን ሥጋ አቃለሁ። ሁሉም እንደሚያልፍ እንደሚጠቀለል አውቃለሁ። እመጣለሁ ያለኝ ጌታ ታማኝ ነው። በሰጠኝ ጸጋ በደረስኩበት እርሱን የተሰቀለውን ክርስቶስን ትንሣኤ ሕይወት ዳግም የሚመጣውን እርሱን ብቻ ነው የማውቀው። ሌላ አላውቅም። ሙልጭ ለዘላለም ሙልጭ ይበል። 70 ዓመት 80 ዓመት አያጓጓኝም። ጨርሼዋለሁ። ከጌታዬ ጋር ከአምላኬ ጋር ከወንጌል ጋር ከቅዱሳን ጋር ከእህቶቼ ጋር ከወንድሞቼ ጋር የእርሱ የሆኑትን ያውቃል። በስማቸው ይጠራቸዋል፣ እነርሱም ያውቁታል። ክብር ለጌታ ይሁን። የምንቆርጥበት ዘመን ነው። ስለዚህ ማንን ነው የምንከተለው? ገንዘብ ነው የምንከተለው ወይንስ ኢየሱስ እርሱ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ገብቶን ነው? የሚያኖረን እሱ ነው። ከስትንፋሳችን የቀረበ ነው መንፈስ ቅዱስ እግዚአብሔር። ሁሉን ሊያደርግ ዘንድ ሐሳቡ ፈጽሞ እንደማይከለከል ሊያኖር፣ ሊገድል፣ ሊባርክ፣ ሊያሳጣ በስልጣን ላይ ያለ ጌታ ነው። እንደወደደ እንደ ፍቃዱ የሚያደርግ ጌታ። ክብር ለስሙ ይሁን። የምትበሉትና የምትለብሱት ካለ ይበቃል አላቸው። ከኔ ጋር ስትኖሩ ይሄን ያህል ዓመት ስትሄዱ ልብሳችሁ አረጀ፣ ጫማችሁ አረጀ፣ ልብሳችሁ ተቀደደ? ኧረ በፍጹም። መለኮት ክርስትና መለኮት መገለጥ ነው፣ ሃይማኖት አይደለም። ከኢየሱስ ወደ ክርስቶስ እንደግ። ክብር ለእግዚአብሔር ይሁን። እንግዲህ የዛሬን የምጠቀልለው በዚህ ነው ወገኖች ሆይ። በሌላም ሃይማኖት በዚህም ግሩፕ ውስጥ ሆናችሁ ማለት በዚህ በፔንቴኮስታል በወንጌላውያን እምነት ውስጥም ያላችሁ ለዩ። ካሪስማቲክ ጴንጤዎቹንና ሪፎርሜሽን ፕሮቴስታንትን ለዩ። ቃሉ የበላይ ይሁን ነው። ሐሰተኛ ነቢያት ድንቅና ታምራት አይውሰደን ነው። ስለዚህ በልብ ምኞት በገንዘብ ናፍቆት ብዙዎች ሳያውቁ እምነታቸውን ገለዋል። ጌታ ምን አለ? ፊተኞች ኋለኞች ይሆናሉ፣ ኋለኞች ደግሞ ወደፊት ይመጣሉ። ተጠንቀቁ፣ አትወሰዱ ነው። ዘመኑን ዋጁ፣ በመጠኑ ኑሩ። በእግዚአብሔር መንፈስ የሚመሩ እነኚህ የእግዚአብሔር ልጆች ናቸው። በመንፈስ ተመሩ፣ ሰውን ውደዱ። ከሁሉ ጋር አንድ መሆን አንችልም። ልዩነት አለ። የመንፈስ ቅዱስ ባህሪ መለኮት ነው። መለየት። ተለዩ ለክርስቶስ ለወንጌል ለሕይወታችሁ በመንፈስ መርምሩ። እግዚአብሔር ያደርጋል፣ ድንቅ ታምራትን ያደርጋል። ነገር ግን ቤተ ክርስቲያን የክርስቶስ ስለሆነች የምትመራው በሽማግሌዎች፣ መጋቢም ቢኖር ቢወድቅ ቢስት ቤተ ክርስቲያን ውስጥ ያሉ ሽማግሌዎች ሊያግዱት ሊገስጹት ይገባል። አይ እኔ አትነኩኝም ቤተ ክርስቲያኑ የኔ ነው ብለው የሚፎክሩ ያሉበት ዘመን ውስጥ ነው ያለነው። ይሄ ከእግዚአብሔር መንፈስ አይደለም። ቅዱሳን ረጅም አትሁኑ፣ አጨብጫቢም አትሁኑ፣ አራጋቢም አትሁኑ። ተለዩ። በሰው የተመሰረተ የለም። በሐዋርያትና በነቢያት ላይ የተመሰረተች ቤተክርስቲያን አንድ ነች። በሷ ይታነጻል እንጂ አይከፈትም። ቤተክርስቲያን አንድ ነች።
አካል ነች፣ ብልት ነች። ስለዚህ ይሄ የደረስንበት ዘመን የምንሰማው ለክርስቶስ ኢየሱስ ወንጌል እንቅፋት የሆነበት ዘመን ነው። ወታችሁ እኔ ክርስቶስ ነኝ፣ ክርስቶስን ተቀበል እንዲህ ነው ብላችሁ ስለ ጴንጤ ስታወሩ ይሄ አይነት የዛሬው አይነት ግንዛቤ ሰዎች ስለሌላቸው በአንድነት ይጨፈልቁናል። አይሆንም ነው። ለዩን፣ አትቀላቅሉን። እኛ ሪፎርሜሽን በእምነት እንደሚዳን ቃሉ የበላይ ነው የምንል ፕሮቴስታንት አማኞች ነን። ድንቅና ታምራት፣ ትንቢቶች፣ ሐሰተኛ ነቢያቶች የሚመሩን ካራስማቲክ ጴንጤዎች አይደለንም። በቃ ይለይለት ዛሬ። ብትፈልጉ ውደዱኝ፣ ብትፈልጉ ጥሉኝ። በቃ ይሄ ነው ያለው። እውነቱ ይሄ ነው። በቃ አባቶቻችን ደቀ መዛሙርቱ የተጋደሉት ለዚህ እውነት ነው። ለእውነት እንኖራለን። እውነትን ታውቃላችሁ። እውነት አርነት ያወጣችኋል። አርነት ያወጣን ይሄን መገለጥ የሰጠን ያስተማረን በደረስንበት ጌታ እግዚአብሔር መንፈስ ቅዱስ ክብር ምስጋና ለስሙ ይሁን። ቅዱሳኖች እንግዲህ አጭር ጸሎት ነው የማደርገው። በማወቅም ባለማወቅም በመሰለኝና በደሳለኝ ሄደን ከጠፋንበት እንመለስ። ወደ ብርሃን ወደ ቀጥተኛው መንገድ እንመለስ። ሳላውቅ በድፍረት አብ ደስ በሚለው በልጁ በኢየሱስ ክርስቶስ በመስቀል ላይ በፈሰሰው ደም የተላለፍንበትን ኃጢአት በደላችንን ያላወቅንበትን እንዳወቅን አድርገን በተናገርንበት ሁሉ ጌታ ሆይ ይቅር በለን፣ ወደ እውነት ምራን። ጊዜውን ስለሰጠን እናመሰግናለን። ክብር በሰማይ ክብር በምድር ከፀሐይ መውጫ እስከ መግቢያው ድረስ ተጠቅልሎ ለስም ይሁን። ያደረግነውን ጌታ ይቅር ይላል፣ ይመልሳል፣ ወደ ቃሉ ይመልሳል። እኛ ካንተ ወደ ማን እንሄዳለን? የሕይወት ቃል አለህ አሉ። መሄድ ትፈልጋላችሁ ወይ ስላቸው፣ ስለዚህ የሚመጣው በሙሉ አይወስደንም። እግዚአብሔር ቃል ባለስልጣን የበላይ ነው። የሚመራን እሱ ነው። ክብር ለእግዚአብሔር ይሁን። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ እናመሰግናለን፣ እናከብረሃለን። እቺ ጊዜ ያንተ ነች። ቃልህ ብርሃን ነው። እኛ ያየነውን የሰማነውን በእጆቻችን የዳሰስነውን እንጽፍላችኋለን። ሕይወት ተገለጠ፣ ሕይወትም የሰው ብርሃን ነው አለ ዮሐንስ። ነገር ግን ሰዎች ከብርሃን ይልቅ ጨለማን ወደዱ የሚለው እዚህ ውስጥ ጨምሩት። በዛሬው ትምህርት ውስጥ ብርሃን የሚመስል ጨለማ አለ። እውነት ነፃ ያወጣናል። እውነት ደግሞ ክርስቶስ ነው። ሕይወት ክርስቶስ ነው። ቀጥተኛው መንገድ ክርስቶስ ነው። የእግዚአብሔር መንፈስ ጌታ መንፈስ ቅዱስ ሁላችንም ወደ እውነት ምራን። በዚህ መንገድ ተሳስተው ያሉትን ጌታ ሆይ ወደ እውነተኛው ቀጥተኛው መንገድ ወደ ጠባቡ መንገድ ምራን። ሰፊው መንገድ ብዙዎችን ጨርሷል ጌታ ሆይ፣ እርሱም ደግሞ የዘላለም ሞት ነው። በቀጭኑ መንገድ ለመግባት ተጋደሉ ብለሃል። ቃልህ የበላይ ባለስልጣን እንደሆነ እናምናለን። ካላንተ ምንም ማድረግ አንችልም። ጌታ ሆይ እርዳን፣ ደካሞች ነን። አባት ሆይ ባልደረስንበት በመሰለኝና በደሳለኝ የሄድንበትን ዘመን ደጎባና ኩብኩባ የበላውን ዘመን መልስልን። በእውነት በመንፈስ ምራን። በድካማችን ኃይል ይገለጥ። አንተ ብቻ አምላክ እንደሆንክ እናውቃለን። ጌታ መንፈስ ቅዱስ ሆይ ክርስቶስን ከፍ አድርገው፣ አብ ደስ እንዲለው። ማራናታ አሜን። ጌታ ኢየሱስ ሆይ ና።
ቅዱሳን የጌታ ጸጋ ከመንፈሳችሁ ጋር ይሁን። እንግዲህ ይሄ ነው፣ ለወገኔ ብላችሁ አንዳች ነገር አታድርጉ፣ በዚህ ቃላት ጨምሮ አትቀንሱ ብሏል። እንደ እግዚአብሔር ሰው ለብዙዎች የሚጠቅም ነው። ወገኖቼ ሆይ እኛም ደግሞ ዘመኑና ጊዜውን መርምረን ነፍሳችንን፣ ቤተሰቦቻችንን፣ ጓደኞቻችንን ከዘመኑም ተለይተን ነፍሳችንን ለክርስቶስ ኢየሱስ ያለህን አጥብቀህ ያዝ እንዳይወሰድብህ ስለሚል ይህንን ነገሮች እናንተ መጽሐፍን እየመረመራችሁ ከቅዱሳን ጋር ትክክለኛ ወንጌል የሚሰበክበት በማምለክ ቀሪውን ዘመን ደግሞ ጌታ በሰጠን ጸጋ እናገለግላለን። ይህንን ሼር አድርጉልኝ። ጌታ ኢየሱስ ዘመናችሁን ይባርክ። በክርስቶስ ፍቅር ወዳችኋለሁ።